አቤት በጣም ነው የሚያምረው። ከስታፍ ትህትና ጀምሮ፣ ከምግብ ኳሊቲ ጀምሮ፣ ከንጽህና ጀምሮ፣ ከሎኬሽን ጀምሮ፣ ከዲኮሬሽን ጀምሮ አድን ነው ራስ ስርም ይገባዋል። ኢትዮጵያስ የተለያዩ ሆቴሎች አይቻለሁ። በዚህ ልክ ሰርቪስ ይሰጣሉ ወይ ዋጋውስ ብለን ካለን አንዳንድ ሆቴሎች ከዚህም በላይ በጣም ኮስት ያደርጋሉ። የዚህን ያህል ግን ሰርቪስ አይሰጡም። ሀቁን እንነጋገር። ምክንያቱም የኔ ቪዲዮዎች ሁልጊዜ እንማማር፣ አይናችንን እንክፈት፣ ሌላው ዓለም በምን አይነት መልኩ እየኖረ ነው፣ እኛስ ምን አይነት ሰርቪስ እየሰጠን ነው የሚለውን ነገር እንድናየው፣ እንድናስተውለው። ሰውስ ትራቭል ሲያደርግ ምንድን ነው የሚፈልገው፣ በጣም የሚያጓጓው ነገር ምንድን ነው የሚለውን ነገር ሁልጊዜ ትኩረት እንድንሰጥ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ እንግዶችዬ፣ እንዴት ከርማችሁልኛል? ዛሬ የባንኮክን የአዲስ አበባ ሂልተን የሚመስለውን በጣም የወደድኩትን ሆቴል ላስጎብኛችሁ። ታውቃላችሁ በተለያየ ቦታ በምንሄድበት ጊዜ የተለያዩ ሆቴሎችን እያየን እያስተዋልን ከነዋጋቸው፣ ከነ ሰርቪሳቸው፣ ከነሚሰጡት ካላቸው ገጽታና ውበትና ንጽህና ሬት እንሰጣለን። ባለፈው የፈርስት ክላስ ቻይና ኤርዌይስን አብረን አይተናል። ዛሬ ደግሞ 5 ስታር ሆቴል በባንኮክ አሉ የሚባሉት አንደኛው ሆቴል ምን አይነት ሰርቪስ ይሰጣል፣ ስንት ነው ዋጋው፣ በቀን ሲቀጥል ደግሞ ምን ኢንክሉድ ያደርጋል የሚለውን እንደኔ ቫኬሽን የምትወዱ ትራቭል ማድረግ የምትወዱ በተለያየ ቦታ የምትገኙ ሰዎች ይጠቅማቸዋል በማለት በእንደዚህ አይነት ቪዲዮ መጥቻለሁ። ተከታተሉኝ። ምሳ ልበላ በጣም መወዳት ወዳጄ ጋር ልሄድ ነው። ሳካ ከመሄዴ በፊት ይሄንን ቀልጠፍ ያለ ቪዲዮ አብረን እንይ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ሲጀምር እንግዲህ የምንጀምረው ከአሳው ነው ትላላችሁ። እነዚህ አሳዎች የጃፓን አሳዎች ናቸው እና በጣም ምርጥ የሚባሉ የውበት አሳዎች ናቸው። አይበሏቸውም፣ አይዟችሁ። እዛ ጋር ትንሽ እንደ ፏፏቴ አይነት ነገር አለ። ከፊት ለፊታችን ቁርስ የሚበላበት ኤሪያ ነው። ቁርሳቸው 5++++7++10++100 የሚገርም ቫራይቲ ያለው ቁርስ
ምን ሂልተንን እንደመሰለኝ ታውቃላችሁ? ወደ ላይ ከፍ አድርጌ ላሳያችሁ። ዩት ሂልተንን አይመስልም? በእናታችሁ ሂልተን አዲስ። እኔ እኮ በፍቅር እኮ ነው የምወደው ሂልተን አዲስ። ያችሁ ዋናው ኤሪያ ዋናው ሉኢ good. ማሳጅ ስፓ ኤሪያው ነው። እንዴት እንደሚያምር እዩት። በጣም የሚገርም ስፓ ትሪትመንት አለ። ባንኮክ መሀል ከተማ ላይ እንደዚህ አይነት የሚያምር ልዩ ዩኒክ የሆነ ሆቴል ለተፈጥሮ ያላቸው ሪስፔክት ተፈጥሮን በምን አይነት መልኩ እንዳስቀመጡት እዩት። በጣም ነው የሚያምረው። እዚህ አበቦች እንዴት እንደሚያምሩ በመቀጠል ሪሴፕሽን ኤሪያውን እንይ። ነው ተከተሉ። ጽዳት 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 ኤቭሪዌር ጽዳት፣ የሚገርም ጽዳት። የኦርኪዲያ አገር በቃ በተለያየ አይነት ከለር ኦርኪዲያ እንደኔ የምትወዱ ሰዎች ምን ያህል ውድ እንደሆነ የምታውቁ ሰዎች ኦርኪዲያ ትጠግባላችሁ። በዚህ አጋጣሚ ብታምኑኝም ባታምኑኝም አይ ስዌር የመጀመሪያ ጊዜ ባለቤቴ ያኔ ጮኛ በነበርንበት ጊዜ ቤቴ መቶ ፒክ ሊያደርገኝ ሲመጣ ከታይላንድ ኦርደር አስደርጎ ኦርኪዲያ ነበር ይዞልኝ የመጣው። በእውነት አታምኑኝም። አሁን ስታሳምር ለቪዲዮ ብላ እንዳትሉኝ። አይ ስዌር ቱ ጋድ ከምሬ ነው ብላችሁ እንዴ። በደንብ ደጅ ጠንቶ ነው። በቀላል መሰላችሁ እንዴ የተገባሁት? ቴንክ ዩ ቴንክ ዩ። ስለዚህ ዲኮሬሽን ውበት ማውራት እንችላለን። እያንዳንዱ የተጠቀሙት አበባ ተፈጥሯዊ አበባ፣ እያንዳንዱ ነገር ፕላስቲክ የሌለበት በራሳቸው ክሪኤቲቪቲ እንዴት እንደሚያምር። የመጀመሪያ የመጣለት የክሪስመስ ትሪ ነበር። አሁን ክሪስመስ ስላለቀ እሱን አውጥተው ደግሞ እንደዚህ አይነት የሚያምር አበባ። እዛ ጋር ደግሞ የራሳቸውን የክሬም ብራንድ ላውንች እያደረጉ ነው። በጣም ስለሚያምር ቦታው እየተጠቀሙበት ማለት ነው። መግቢያውን ላሳያችሁ። ስትገቡ እንግዲህ ከውጪ እንደዚህ ነው መግቢያው። በዚህ በኩል በቀኝ ስትሉ የሚያምር አበባ ጽድት ያለ። ይሄ ሁሉ አበባ ቢምቢ የለውም ወይ ልትሉ ትችላላችሁ። አንድ ቢምቢ የሚባል ነገር የለም። በእውነት ነው የነበራችሁ። እሱ ራሱ በጣም ኢምፖርታንት ነገር ነው። የፈለገ አበባ ግሪን ኤሪያ ላይ ብንሆን
ቢምቢ ካለበት ነርቨስ ነው የሚያደርገው። ያለነው መሀል ከተማ ላይ ነን ያለነው። ስታፎቻቸው የሚገርም በጣም ፖላይት የሆኑ ሰዎች በጣም ይባላ። እንግዲህ የሚቀረን ሩሙ ነው። ያ እስካሁን ድረስ ያስጎበኘኋችሁን እንዴት አያችሁት? ኮሜንት ላይ ጻፉልኝ። የመጨረሻ እንግዲህ የሚቀረን ዋጋውንና ሩሙን ነው። ተከታተሉ። 7ኛ ፍሎር ላይ ነን ያለነው። ይሁት ከላይ ሆናችሁ ስትታዩት እስከ ታች ድረስ እንዴት እንደሚያምር ግሪኑ እያንዳንዱ ፍሎር ላይ ማታ ማታ ላይቭ ሚውዚክ ስላለ ላይ ድረስ ነው የሚሰማው። በጣም ደስ ይላል። አይደብራችሁም? ምን ልበላችሁ፣ አይደብራችሁም? በጣም ብዙ አይነት ኢንተርቴይንመንት አለ። ደስ የሚል ጸዴ ሰው ነው ያለበት። ልጆች ይዛችሁ ትራቭል ስታደርጉ ባለፈው እንደተናገርኩት የምትሄዱበትን ዴስቲኔሽን በጣም በጥንቃቄ ልትመርጡ ይገባል። አንሶላ ኤቭሪዴይ ነው የሚቀይሩት። ጥግት አድርጌ ባሳያችሁ እንዴት የሚያምር አንሶላ፣ እንዴት ኳሊቲ። ጣሊያን ስለምኖር ዲቴል በጣም አያለው። አይስወር በጣም ነው የማየው። ስለዚህ ጨርቅ ቃላት ያጥረኛል እንዴት እንደሚያምር። ካሜራ ላይ ይታያል፣ ካሜራ ላይ አይታይም አላቅም። ግን የጨርቅ ሲልክ፣ ራዞ፣ ሊነን ጨርቅ ምርታቸው በዓለም አንደኛ ስለሆነ በተቻላቸው መጠን ሁሉ ነገር ላይ ነው የሚያደርጉት። እንደምታዩት እዛ ጋር ይውላችሁ መጋረጃው የሚያምር ራዞ ጨርቅ ነው። ድፍን አድርጎ ብርሃን እንዳያስገባ አድርገው ነው የሰሩት። ይሄ ደግሞ ሊነን ነው። ጠጋ ብላችሁ ብታዩት ሊነን ከስሩ ሲልክ የሆነ ክር አለው። ለዛ ነው ሊነኑ ሻይን የሚያደርገው አንደኛ። ሁለተኛ ሲልክና ሊነን አንድ ላይ ተቀላቅሎ ሲሰራ አይጨማደድም። ሞስትሊ ዝርግፍ ብሎ እንዲወርድ ያደርጋልና አንዳንዴ የእቃ ጥራት ማወቅ እቃን አፕሪሺየት እንድታደርጉት ይረዳል። ፕላስቲክ ጥራቅምቦ እቃ አይደለም። አስበህ ልነግራችሁ አልችልም። በጣም ነው የወደድኩት። ሁሉ ነገር አለ። ቁምሳጥን፣ ካዝና፣ የኮፊ ማሽን፣ ውሃ በጠርሙስ። ውሃ እናውራ። ውሃ በጠርሙስ በጣም ብዙ ኤክስትራ ውሃ ነው የሚያስገቡልን በቀን። እዚህ ጋር 4 አለ፣ ባኞ 2 አለ፣ መኝታ ቤት 2 አለ። እያንዳንዱ ሩም ነው የምላችሁ። እያንዳንዱ የፈለጋችሁት ነገር በሙሉ አለ። በጉጉት የምትጠብቁት እንግዲህ ስንት አወጣ ይሄ ሆቴል መሀል ከተማ ላይ በባንኮክ ይሄን ሁሉ ሰርቪስ እየሰጠ ያሳያችሁን በሙሉ ንጽህናው፣ ትህትናቸው ሁሉ ነገር እንዳለ ሆኖ 200 ዩሮ በቀን የሚያስከፍሉት ማለት ነው። ገባን፣ ሪላክስ አደረግን። ሳውና አለው ምን አለው ምናምን ማሳጅና ሌላ ኤክስትራ ስኪን ትሪትመንት ነው እንጂ ኤክስትራ የምትከፍሉት። ከዛ ውጪ ሁሉ ነገር ኢንክሉድ ያደርጋል ማለት ነው። እና ለልጆቻችሁ ሴፍቲ ከልጆቻችሁ ጋር ትራቭል ስታደርጉ ለራሳችሁ ላይምሯችሁ ሪላክስ ሴፍቲ ስትሉ እንደነዚህ አይነት ቦታዎች አንዳንድ ከተማ ላይ በተለይ በምትሄዱበት ጊዜ መምረጥ ግድ ይላል። እኔ እንዴት
እንደወደድኩት ሆቴሉን ልነግራችሁ አልችልም። ሲቀጥል ደግሞ ሌላ በጣም ያስተዋልኩት ነገር ማታ ስንገባ ስንወጣ የተለያዩ ኮክቴል ልንጠጣታችሁ በመንወርድበት ጊዜ ፐብሊክ ኤሪያው ላይ በመንጠቀምበት ጊዜ በጣም ጽድት ያሉ ስነ ስርዓት ያላቸው ደስ የሚል ግርማ ሞገስ ያላቸው ሰዎች ነው የምናየውና ያ ራሱ ደስ የሚል በቃ ሰላም ይሰጣችኋል ለመንፈሳችሁ ለራሳችሁ ለልጆቻችሁ ታቃላችሁ ምን ልል እንደፈለኩኝ ምክንያቱም ባንኮክ ላይ በጣም ብዙ ነገር ስለምንሰማ በጣም ብዙ ነገር ስለምናይ የምትሄዱበትን ቦታ ትንሽ ፒክ ይሆናችሁ ትንሽ ከሌላው ለየት ያለ ወጪ ከፍላችሁ ብትጠቀሙ ይሻላል ብዬ የኔን ተሞክሮ ሼር አረጋችኋለሁ 200 ዩሮ ይውጣለት ወይስ አይውጣለት ውድ ነው ወይስ ውድ አይደለም እንግዲህ የቁርሱን ቡፌ እንዳያችሁት ነው ምንም የሚጎለው ነገር የለም የኤዥያ በሉ የኢሮፕ በሉ የህንድ በሉ የቱርክ በሉ ከዛ በኋላ ደግሞ የተለያየ አይነት ቡፌዎች አሉ በጣም ደስ የሚል ጊዜ አሳልፈን ወደ ቤታችን ልንሄድ ነው የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን እኔ በጣም ደስ የሚል ጊዜ ነበር የነበረኝ ባንኮክ ታይላንድ ኒው ይር ደስ የሚሉ የሱ ደግሞ የስራ ባልደረባ ጓደኞች ስላሉ ከነሱ ጋርም በጣም ደስ የሚል ጊዜ አሳለፈን ይሄንን ያህል እንግዲህ ካልኳችሁ የእናንተን አመለካከት ደግሞ ኮሜንት ላይ ጻፉልን እንዴት አያችሁት 200 ይውጣለት ወይስ አይውጣለት ውድ ነው ወይስ ውድ አይደለም ይሄን ሁሉ እንግዲህ ሰርቪስ በዚህ ልክ በዚህ አይነት ጥንቃቄ ሰርቭ ያደረገ 200 ዩሮ በእኔ አመለካከት በጣም ቆንጆ ዋጋ ነው ከተማ መሃል ቁጭ ብለን ተከታተላችሁኝ ከልብ ያመሰግንኩኝ የእናንተን አመለካከት ኮሜንት ላይ ጻፉልን የእናንተን ተሞክሮ በተለያየ ቦታ የምትኖሩ ዲያስፖራዎች ውድ ነው ውድ አይደለም ኢትዮጵያስ የተለያዩ ሆቴሎች አይቻለሁ በዚህ ልክ ሰርቪስ ይሰጣሉ ወይ ዋጋውስ ብለን ካለን አንዳንድ ሆቴሎች ከዚህም በላይ በጣም ኮስት ያደርጋሉ የዚህን ያህል ግን ሰርቪስ አይሰጡም ሀቃቁን እንነጋገር ምክንያቱም የኔ ቪዲዮዎች ሁሉ ጊዜ እንማማር አይናችንን እንክፈት ሌላው ዓለም በምን አይነት መልኩ እየኖረ ነው እኛስ ምን አይነት ሰርቪስ እየሰጠን ነው የሚለውን ነገር እንድናየው እንድናስተውለው ሰውስ ትራቭል ሲያደርግ ምንድነው የሚፈልገው በጣም የሚያጓጓው ነገር ምንድነው የሚለውን ነገር ሁሉ ጊዜ ትኩረት እንድንሰጥበት ይረዳል እያልኩኝ ስለተከታተላችሁኝ ከልብ ያመሰግናለሁ 200 ዩሮ ይውጣለት ወይስ አይውጣለት ተወደደ ወይስ አልተወደደም ካሳያችሁ ሁሉ ነገር አንፃር እንዴት ነው የሚለውን ኮሜንት ላይ ጻፉልን ስለተከታተላችሁኝ ከልብ ያመሰግናለሁ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እንገናኛለን 2026 በጣም ብዙ የተለያዩ ነገሮችን ሪቪው እየሰጠን የተለያዩ ቪዲዮዎች እናነሳለን ከ1 እስከ 10 ስንት እንስጠው ይሄንን ሆቴል እኔ 9 ፕላስ ሰጥቻለሁ I swear 9 ፕላስ 10 ለምን አልሰጠሽውም ብላችሁ ካላችሁኝ I don't know 10 ለምን እንዳልሰጠሁት ባላቀም 9 ፕላስ ግን ሰጥቻለሁ በጣም የተደሰትኩበት ከስታፍ ትህትና ጀምሮ ከምግብ ኳሊቲ ጀምሮ ከንጽህና ጀምሮ ከሎኬሽን ጀምሮ ከዲኮሬሽን ጀምሮ I don't know ራስ ስርም ይገባዋል ዋጋ በጣም ርካሽ ነው ከሚሰጠው ሰርቪስ አንፃር እያልኩኝ ስለተከታተላችሁኝ ከልብ ያመሰግናለሁ የእናንተን አመለካከት የእናንተን አስተያየት ከ1 እስከ 10 ስንት እንስጠው ይሄንን ሆቴል ሬት ኮሜንት ላይ ጻፉልኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ እዶቼ ባይ